እዚህ አዲስ አበባ እንጦጦ ኪዳነ ምሕረት በጣም ብዙ ጊዜ ነው የምሄደው እና አንድ ቦታ አለች ካልተያዘች የምቆምባት ውጪ ኮርነር ነገር ናት። እዛች ኮርነር ላይ የእመቤታችን የቅድስት ኪዳነ ምሕረት ስዕል አለና ቦታው ላይ ያለው መዓዛ ሁሉ ከሌላ ቦታ እኔ ይለየኛል። በግሌ ነው የማወራው። እሺ ደግሞ ምን እያበላለጠ ነው እንዳይለኝ እየሰማችሁ ነው። ቦታው የሆነ መዓዛ አለ፣ የሆነ የሚሸት ነገር አለ። ይሄ ያ በኃጢአት የተረፋው ሽታ ለጥቂት ሰዓት እንግዲህ ተወግሮ ሊመጣ ነገር ነው። መዓዛ ይቅይር ይላል፣ ውስጤ ሰላም ያገኛልና የአምላክ እናት ስር የምትቆሙማ ሰላም ይሰማል አይሰማም? ከሷ ስር አልቅሳችሁ ስዕሏን ማዬ አዛኜ ብላችሁ ለምናችኋ ተለማምጣችኋ ስትነሱ የሆነ የቅድሙ ድብርት ይለቃል። የመጀመሪያው አይደል? የሆነ ነገር ሳታውቁት ቅልል ይላችኋል። እና አንድ ልጅ እኔ ወደ ቤተ መቅደስ ስገባ ታክሲ ታውቃላችሁ አይደል? ሰማያዊ ታክሲ ነውና ሰውን አራግፎ ሹፌሩና ረዳቱ ናቸው መኪናውን አቆመው ሊሳለሙ ይመጣሉ። ረዳቱ ሹፌሩን ትቶት ወደ ውስጥ እየገሰገሰ በጣም እየፈጠነ ይመጣል። ምንድነው የሚያቻኩለው? ወደ ማን የሚገሰግሰው? ያው እማዋይሽ የሆነ ነገር የሚያዋያት ይኖራል። ለሷ ብቻ የሚነገር ይኖራል አይደል? ለሰው ማይነገር ለሷ ብቻ እናት ናታ ይገባታል። አያችሁ ሹፌሩ በደጅ ላይ ሊሳለም ሲል ሮጦ ሕፃን ልጅ እናቱን ሲያገኝ እንዴት ነው የሚንገበገበው? ባዛኛ ታውቃለህ? እንዴት ሆኖ እንደው መራመድ ማይችለው ራሱ ሊነሳ እኮ ይፈልጋል እናቱን ሲያይ አይደል? ሌላ ሰው አቅፎት ሕፃን ልጅ እናቱን ሲያይ እኮ እንዴት ነው የሚለው አይደል? ቅድም አቅፎት የነበረው ሰው ካለቀኩት በአንድ ጊዜ ይላል እየተንደረደረ የአምላክ እናት ፍቅሯ እንዲህ ያሮጠ ያምጣን ወደ ቤተ መቅደስ። አሜን በሏ። ፍቅሯ እንዲህ ሲገባችሁ ያሮጣችኋል። አያችሁ ሮጦ መጣና ያ ምቆምበትን ቦታ ቀድሞኛል። አንዳንድ እናቶች ቤተ መቅደስ እንደውም ድንገት ወጣቶች ደግሞ ሲመጡ ገፋ አታርጓቸው። ልጄ በርቺ እሺ እንዲህ ነው አስለማምዷቸው። እሺ የኔ መቆሚያ ነው ብቻ ብላችሁ አትገፍቷቸው። ወጣቶች ሲመጡ እናንተ ደረሳችሁበት እንዲደርሱ ደግሞ ቀስ ብላችሁ መርቋቸው። እናቶቼ ግን እንዳትቀየሙኝ እንዴ ስላለ እሺ። ወጣቶች ሲመጡ ለምን እድሜ የለም አሁን የሚመረቅ ሰው የለም። ወጣቱ መቅደስ ገብቶ ካገኛችሁና ቀስ ብሎ አቀርባችሁ መረቅ ነው እሺ። አባቶችም እንደዚህ የኔ ቦታ ነው የሚባል ነገር የለም። የሰማችሁ ነው እና ሄድና ተንደርድሮ አንገቱን ወደ ላይ ወደ ስዕሏ ኮርነር ላይ ያለችው አንጋጦ ይነግራታል። እመቤቴ አቃተኝ እኮ አመመኝ እኮ ተያዝኩልሽ ተሸነፍኩኝ ይላታል። ወላዲተ አምላክ ምስክሬ ናት መቆም አቃተኝ። የዛን ቀንማ ላማርር ልበሳጭበትን የጸሎት ርዕስ ይዤ ነበር ላጉረመረምባት ልበሰጫጭ በአንዳንድ ጉዳዮች ላለቃቀስ ነበር። አቋርጬ ትቼ የልጁ ጸሎት የልጁ ልመና ማርኮኝ ደግሞ የሚናገረው ንግግር እንደው አንጀቴን አንሰብስቦት እየሰማዋለሁ። እማዬ ማን አለኝ? እናት የለኝ፣ አባት ወንድም የለኝ፣ እህት። መድኃኒት እኮ ምገዛው እንደምንም ሰርቼ ነበር እስከ ዛሬ ድረስ በሰው እጅ አልወደኩም ነበረ። አሁን ግን እያቃተኝ እየደከምኩ እጅ ልሰጥ ነው። ማን ላይ ልትይኝ ነው? ማን ይላል? ለሰው አሳልፈሽ ልትሰጪኝ? ማን ላይ ልትይኝ ነው? መብራት የት ነው መውደቄ ይላታል። ከኔ ጋር ናችሁ? ዛሬ የተጠራሁት የዚህ ልጅ ጸሎት ላሳረግ እንጂ ጸሎት ላደርግ አይደለም። ልጅ ጸሎቴን አቁሜ ልጁ እስኪጸልይ ድረስ ወርጄ ጠበቁት። አልቅሶ ተነታርቆ ለምኗት ሲመለስ ጠራሁት። ልጅ ና ልጄ እግዚአብሔር ጸሎቴን ይስማ ካልኩት እናንተንም እግዚአብሔር ጸሎታችሁን ይስማ። እግዚአብሔር ልመናችሁን ይስማ። እግዚአብሔር ጸሎትን ይስማ። አይዞ አልኩት። ከዚህ ያለፈ ነገር ልሰጠው አልችልም። እግዚአብሔር ጸሎትን ይስማ። ሐና ባለቀሰች ሰዓት በቤተ መቅደስ ካህኑ የወይን ጠጅ ስካር ነው የሚያስለቅስሽ ባላሳ ምንድን ነው ያለችው? ማጣት ነው የሚያስለቅሰኝ ስትለው ካህኑ ምንድን ነው ያላት? እግዚአብሔር ጸሎትሽን አቤት ይስማ። እግዚአብሔር ጸሎትን ይስማ አልኩት። እመቤቴ በስልሽ ፊት ቆሞ ደዌ ጸንቶበት በጠና ታሞ ማሪኝ ይልሻል ልኖር በጤና ሁሉ
ነፍሱን የሚምር ልጅ አለሽና ማሪኝ ይልሻል ልኖር በጤና ፍጥረት የሚምር ልጅ አለሽና ደግፊኝ ልቆም እንዳልሰበር ከዓለም ገብቼ በዚያው እንዳልቀር የኃጢአት ሐሩር ያጠወለገኝ ጎስቋላው ልጅሽ ምልጃሽ ያቁመን፣ ምልጃው ያቁመን። እግዚአብሔር ጸሎትን ምን ይበል?